ሰላም እንደምንሰነበታችሁ የኢትዮ ዩቲዩብ ቻናል ተከታታዮች፣ ዛሬ የወርስ ህግ ቀጣዩን ክፍል ወይም ክፍል 2ን ዛሬ የምናየው ይሆናል ማለት ነው። በዚህኛው ክፍል ኢንተስቴት ሰክሰሽን እንዴት እንደሆነ የምናየው ይሆናል። ኢንተስቴት ሰክሰሽን ማለት አንድ ሰው ኑዛዜ ሳያስቀምጥ ሲቀር ወይም ያስቀመጠው ኑዛዜ ተቀባይነት የሌለው ኢንቫሊድ የሆነ ወይም ከህግ ሪኳየርመንቶች ጋር የተጣጣመ በማይሆንበት ሰዓት ያለውን የወርስ ሂደት የምናየው ይሆናል ማለት ነው። እንግዲህ አንድ ሰው ኑዛዜ ሳይጥል የሚያልፍ ከሆነ ወይም ኑዛዜ ተናዞ የማያልፍ ከሆነ ኑዛዜ የማይኖረው ከሆነ ህጉ በቅድሚያ እነዚህ መውረስ አለባቸው። እነዚህ ከሌሉ ደግሞ በሁለተኛ ደረጃ እነዚህ ይመጣሉ፣ በሶስተኛ ደረጃ፣ በአራተኛ እያለ ሌሎች ቤተዘመዶችን እየፈለገ ወርሱን የሰውየውን ወርስ ለወራሾች የሚያስተላልፍበት መንገድ ነው። ታዲያ በዚህ ውስጥ አንድ ሰው ንብረት ኖሮት ቀድሞ የሚመጣው ማን ነው የሚወርሰው? በህጉ መሰረት ፈርስት ሪሌሽንሺፕ የሚባለው ዲሴንዳንትስ ኦር ቺልድረን ኤንድ ዴር ላይን that means የሰውየው ልጆች ወይም የልጅ ልጆች የሚሆኑ በዛ መስመር የሚመጡ ምን ይሆናሉ? አንድ ሰው ልጅ ካለው በቀጥታ እናት አባት ወይም ሌሎች ሰዎች ቢኖሩ እንኳን የሱን ንብረት የሚወርሰው ማን ነው? ልጆቹ ናቸው ማለት ነው። እነሱ መተው ይወርሳሉ ወይም የቅድሚያ የሚሰጠው ለልጆች ነው። ከዛ በሁለተኛ ደረጃ የሚመጣው ደግሞ እነዚህ ልጅ ወይም ሰውየው ያልወለደ ከሆነ ወይም ልጆችን ያላፈራ ከሆነ parents and their descendants ይመጣሉ። that means የሟች እናት አባት ወይም የነሱ ልጆች ወይም ለሱ እህቶች ማለት እህት ወንድም የሆኑ የሱ ሲብሊንግስ ይመጣሉ። ታዲያ የሚሆነው እንዴት ነው? ሰውየው ለምሳሌ እናትና አባት ካሉ ቀጥታ ወደ እናትና አባት ይመጣና በኋላ ወደ ሌሎች አካላት ይሆናል። እናት ኖራ ወይም አባት ሳይኖር የሚቀር ከሆነ ለምሳሌ በዚህ ሰዓት የሱ እህትና ወንድም የአባቴውን ድርሻ ሪፕሬዘንት በማድረግ መተው አጠቃላይ ለሁለት ይካፈልና 50%ን የሟችን ንብረት እናት ስትወስድ የአባትን ድርሻ ደግሞ ልጆች መተው ያንን 50% ይካፈላሉ ወይም ተከፋፍለው ይወስዳሉ ማለት ነው። the second degree of relationship ሚለው ፓረንት እና ዲሴንዳንት እንዲህ የሚሆነው ሟች ያልወለደ ከሆነ ተተኪ ያላፈራ ከሆነ ለእናትና ለአባት ወይም ለእህት ወይም ለወንድሞቹ ይሄዳል ማለት ነው። ነገር ግን እናትና አባት ሁለቱ ካሉ ቀጥታ ለእናትና ለአባት ይሰጥና ይታል ሰው ወደ ሲብሊንግስ አይሄድም ማለት ነው። ወደ ሲብሊንግ የሚመጣው ከእናት ወይም ከአባት አንደኛው ወይም ሁለቱም ያርፉ ከሆነ እነሱን ሪፕሬዘንት በማድረግ ልጆቻቸው ወይም የሟች እህትና ወንድም ይወርሳሉ ማለት ነው። ይሄ ነው። ሶስተኛው የሪሌሽንሺፕ ዲግሪ ምንድነው? ግራንድ ፓረንትስ ላይክ አሁን እናትና አባት ከሌሉ እነሱን ወክለው ደግሞ ባይ ሪፕሬዘንቴሽን የሚወርሱ ልጅ ወይም የሱ እህት ወንድሞች ከሌሉ በህይወት የማይኖሩ ከሆነ በሶስተኛ ደረጃ የሱ አያቶች ይመጣሉ ማለት ነው። አያቶቹ በእናት በኩል ሁለት አያት አለ፣ በአባት በኩል ሁለት አያት አለ አይደል? የእናት በኩሉ 50% ይወስዳል፣ የአባት በኩል አያት ደግሞ 50% ይወስዳሉ ማለት ነው። ለምሳሌ በእናት በኩል ካለው አንደኛው አያት በህይወት የማይኖር ከሆነ በአጠቃላይ 50%ን አንደኛው ወንድም ይሁን ሴት በህይወት ያለው አያት ወይም ያለች አያት ትቀበላለች ማለት ነው። ነገር ግን ሲከፋፈል ለእናት ቤተሰብ በእናት በኩል አያት ለሆኑት 50%፣ በአባት በኩል አያት ለሆኑት 50% ይሆናል ማለት ነው። ከዛም ባይ ሪፕሬዘንቴሽን ይቀጥላል። ሪፕሬዘንቴሽን ቅድም ላይክ አያቶቹ ሲወርሱ ላይክ ለምሳሌ አንደኛው አያት የሚሞት ከሆነ የሱን አያት ቦታ በሪፕሬዘንቴሽን የዛ አያት ልጆች መተው ይወርሳሉ ማለት ነው ያንን 50%። ሪፕሬዘንቴሽን ግዴታ ነው። አንድ ሰው በህይወት ከሌለ እሱን ሪፕሬዘንት አድርገው ልጆቹ ይወርሳሉ። በህጉ መሰረት አሁን
እኛው ግራንድ ፓረንትስ ከነዚህ ግራንድ ፓረንትስ መሃል አንደኛው የሞተ ከሆነ 50% በአባቱ በኩል ከሄደ በኋላ የአባቱ አባት የሞተ ከሆነ እናትየው ያንን የ50%ን 50% ወስድና የአባቱን ድርሻ ደግሞ ከእንደገና የአባቱ ልጆች ወይም የአያቱ ልጆች መተው በሪፕሬዘንቴሽን ይወርሳሉ ማለት ነው። so and the other one is the fourth relationship or when the great grandparents come into position for succession. so as a heir great grandparents ቅድመ አያቶቹ በሚመጡበት ሰዓት ተመሳሳይ ነው። ልጅ ከሌለው አባት እናት ከሌሉት እህት ወንድሞች ከሌሉት እና ቅድመ አያቶችም በዛ በኩል ሪፕሬዘንቴሽን ከሌለ በጣም ሚስጥሪር ግን ሃፕን የማድረግ ቻንሱ በጣም ይስናረው። ግን አንዳንዴ ሃፕን ያደርጋል። ሰው ቅድመ አያቶች ቅድም በተባለው መሰረት ይወርሳሉ። ከዚህ ካለፈ እስከዚህኛው ዲግሪ ነው ያስቀምጠውና ህጉ ከዚህ ካለፈ እስቺት የሚባል ኮንሴፕት አለቀጠለ እንትንላለንና ንብረቱ ወደ መንግስት ካዝና የሚሄድበት ወይም ያው ይወርሳል ባይባልም ወደ መንግስት የሚሄድበት እንትን አለ። ሌላኛው ፓተርና ፓተርኒስ እና ማተርና ማተርኒስ አለ። ቺን እስቲ አንድ ጊዜ እኔና ላይክ ሲቪል ፕሮሲጀሩ እስከ ሲቪል ኮዱ በአማርኛው ላንብብላችሁና ምን ማለት እንደሆነ ባጭሩ አስረድቼ አክቹአሊ የኛው ሩል አሁን አፕላይ እየተደረገ አይደለም። ላይክ መሬት የህዝብ ነው የህዝብና የመንግስት ነውና ይሄ ድሮ በርስትና በጉልት ስርዓት ጊዜ የወጣ ህግ ስለሆነ ያንን አኮሞዴት ለማድረግ የወጣ ህግ ነውና በካሴሽንም በሌሎች ህጎችም ተሽሯልና እቺን ዲስከስ እናደርጋለን። ከዛ በኋላ ቀጥታ እናያለን ማለት ነው። 849 ምን ይላል መሰላችሁ? የአባትን ለአባት ወገን የእናትን ለእናት ወገን መስጠት ይልና ደንብ ስለመሆኑ ይልና መሰረቱ ወይም ፕሪንሲፕሉ ማለት ነው ምንድነው የሚለው ሟች ሳይናዘዝ በሞተ ጊዜ ከዚህ በላይ ባሉት ቁጥሮች በተጻፈው ደንብ አፈጻጸም ለሟች በውርስ ወይም በስጦታ ከአባቱ መስመር ወገን የመጣለትን የማይንቀሳቀስ ንብረት የእናት መስመር ወገን ለሆኑ ወራሾች በርስትነት መስጠት አይቻልም። እንደዚሁ ለሟች በውርስ ወይም በስጦታ ከእናቱ መስመር ወገን የመጣለትን የማይንቀሳቀስ ንብረት የአባት ወገን ለሆኑ ወራሾች በርስትነት መስጠት አይቻልም። ርስት እያለ ነው እንግዲህ ይሄንን ያሰባችሁ። ከዛ ቁጥር 3 ላይ ምንድነው የሚለው ከአባት ወገን አያት በስጦታ ወይም በውርስ የተገኘው የማይንቀሳቀስ ንብረት የእናት ወገን ለሆነ ተወላጅ እንዳይተላለፍ እንዲሁም ከእናት ወገን አያት የተገኘ የማይንቀሳቀስ ንብረት ለአባት ወገን እንዳይተላለፍ ለማድረግ ከዚህ በላይ ባሉት ሁለት ኃይለ ቃሎች የተነገረው ደንብ ለሁለተኛ ደረጃ ትውልድም ተፈጻሚ ይሆናል። ሁለተኛ ደረጃ የተባለውን የቀደሙን ሪሌሽንሺፕ አይታችኋል። ሶ ይሄ ነው በአጠቃላይና ኮንሴፕቱ እንደመሰላችሁ በስጦታ ወይም በውርስ የመጣ ንብረት ሲሆን የማይንቀሳቀስ ንብረት ሲሆን የማይንቀሳቀስ ንብረት ከእናት መስመር ከመጣም ወደ እናት መስመር ላይ ከእናትየው ከአባቷ የወረሰችው ከሆነ ለአባት ቤተሰብ ወይም ለሌሎች ሰዎች ህጉ በሚለው መሰረት ራሱ እንዲወርሱ አይፈቀድላቸውም አይሰጣቸውም ማለት ታዲያ ምንድነው የሚደረገው? የመጠቀም መብት ይሰጣቸዋል። እንደ ዩሱፍራክት ከዚህ በፊት የኛውን ኮንሴፕት አስ ኤግዛምፕል ላይ ዩሱፍራክት አንስተን ነበር እና ይጠቀሙና እንዲመልሱ ይደረጋል እና 850 ላይ እንደተቀመጠው ዩሱፍራክት ራይት ብቻ ነው። ነገር ግን ይሄኛው ፓተርና ፓተርኒስ እና ማተርና ማተርኒስ የእናትን ወገን ሀብት ለእናት መመለስና የአባትን ወገን ሀብት የማይንቀሳቀስ ንብረት ለአባት መመለስ አሁን አይሰራም ማለት ነው። ሶ ዩሱፍራክት ራይት አላቸው ማለት የሆነ አካል ወራሽ ከሆነ ያንን ንብረት ይጠቀማል እንደ ወራሽ ማለት ነው። ውርሱ የሆነ በውርስ ምናምን በስጦታ የመጣ ከሆነ ያንን ይጠቀምና የሆነ ሰዓት ላይ ሲሞት እሱ ይመልሳል። ከሱ በኋላ ያለው ሌላ አካል አይወርስም ማለት ነው። ሶ የመጠቀም መብትን ብቻ የሚሰጥ ነው እና ኮንዲሽኖቹን ስናይ ጀነራሊ ምናልባት ከተጠየቃችሁ በፈተና ማለት ነው አንደኛ ኢንቴስቴት መሆን አለበት ዛት ሚንስ ኑዛዜ ያላስቀመጠ መሆን አለበት ሟች። ሁለተኛ ዘ ዲሲዝ ሌፍት ኖ ዲሴንዳንትስ ልጆች የሉትም ላይክ ጥሎ ያለፈው ልጅ የለም። እና ፕሮፐርቲው ኢሙቬብል መሆን አለበት ለወንድ ወይም ሃውስ መሆን አለበት።
it was obtained through succession or donation from one line ከአንደኛው ላይን በውርስ የመጣ መሆን አለበት እና ላይክ አሁን ዲሴንዳንት ከሌለ ወዴት ነው? ወደ ላይ ነው አይደል የሚሄደው? ወደ ላይ ሲሄድ ላይክ በእናት መስመር የመጣውን የሱን ሀብት ከእንደገና ወደ አባት እንዳይዞር ነው ነገርየው በርስትነት የመጣውን so and there is an heir in that line so በአንደኛው ሳይድ heir አለ ወራሽ አለ በሌላኛው ግን የለም so በአንደኛው እንትን ካለ ሌላኛው የሱፕራክት ራይት ብቻ ይሰጠውና ከዛ በኋላ ሌላኛው ወገን ደግሞ ጊዜው ሲያበቃ ተጠቅሞ የሚመልስበትን ሲስተም ነው so it's not valid at this time because of the constitution declares that the ownership of land is for that means it's declared the land as the property of the people and the state so በዚህ ምክንያት አይሰራም ማለት ነው ሌላኛው ስቲት ቀደም ያልኳችሁ ነው if no heirs are found up to the fourth relationship the estate goes to the state this is not considered inheritance the property become bona vacant or ownerless property and the state takes it by virtue of public interest not succession so በፐብሊክ ኢንተረስት መሰረት ይወስዳል ማለት ነው ቀደም ያልኳችሁ ነው እስከ አራተኛው ዲግሪ እስከ ግሬት ግራንድ ፓረንትስ ድረስ ወራሽ ተፈልጎ የሚታጣ ከሆነ ወደ መንግስት ካዝና as a policy public interest ያስገድድና ይወስዳል ማለት ነው so representation እና renunciation ቀደም በrepresentation ይወርሳል እያለ ነበር ለምሳሌ ሟች ልጆች ባይኖሩት አባትየውና እናትየው ወራሽ ይሆናሉ አባትየው ከሌለ ግን አባትየውን በመወከል የሟች እህትና ወንድሞች ወይም የአባትየው ልጆች 50%ን በሪፕሬዘንቴሽን ይወስዳሉ ብለናልና representation is always per stripe not by branch so like 50%ን አጠቃላይ ለልጆቹ እንጂ ለእያንዳንዱ 50% የሚል አይደለም so per stripes የተባለው ይሄኛው ነው ሌላኛው renunciation an heir may refuse to accept inheritance if they renounce they are treated as if they have never had a right so አልወርስም like አልቀበልም ማለት ይችላል ይሄኛው 854 ላይ ዲስከስ የተደረገ ነው that means መውረስ አልፈልግም ብሎ ሪናንስ ማድረግ ወይም ወራሽነትን መተው ህጉ የሚለው renunciation ወራሽነትን የመተው መብት ይላልና ወራሽ ሆኖ ወራሽነትን አልፈልግም ያለ እንደሆን የእርሱ ተተኪ ሊገባበት አይችልም ነገር ግን ውርሱን አልፈልግም በተባለ ሰው ምትክ ለመግባት ይችላል ሰውየው እኔ አልፈልግም ካለ ኢቭን የሱ ልጆች ራሱ እኔ ለምሳሌ አባቴን ንብረት አልፈልግም በምን በሆነ ሚንስ አልወርስም መውረስ አልፈልግም ያልኩ ከሆነ ኢቭን እኔን ተከተው የኔ ልጆች እንዲወርሱ አይችሉም ነገር ግን የአባቴን ንብረት አልፈልግም ብዬ አባቴ ከአቴ የሚወርሰው ንብረት ካለ ያንን በሪፕሬዘንቴሽን በአባቴ ቦታ መጥቼ ልቀበል ይችላል ለምሳሌ እንበልና እንዴት ነው ለምሳሌ የአባቴን ንብረት መውረስ አልፈልግም ብያለሁ አይደል ከዛው አባቴ አያቴ ሰርቫይቭ አረገ አባቴን ሶ ከአባቴ በኋላ ሞተ አያቴ በሚሞትበት ሰዓት ወይም በሚያርፍበት ሰዓት ኖርማሊ አባቴ የሆነ ድርሻ ይደርሳል አይደል ግን አባቴ ኦሬዲ ቀድሞ ታርፏል ሶ ሪፕሬዘንት የሚደረገው በማን በልጆቹ ነው አዚስ ታይም የአባቴን ሪኖንስ ያረኩ ሰው በሆነ እንኳን የአያቴን ለመውረስ በሚሆንበት ሰዓት አልከለከልም ማለት ነው ዛት ኤክሰፕሽን ሶ 854 ሰብቱ ላይ የተቀመጠው ይሄኛው ነው ሌላኛው አንወርዚነስ 855 ላይ አንወርዚነስ ቀደም ከዚህ በፊት በነበረው ክፍል አይተናል ወራሽ ለመሆን ሁለት ኮንዲሽኖች ያስፈልጋሉ የመጀመሪያው ሰርቫይቨርሺፕ ወይም ሟች በሚሞትበት ሰዓት በህይወት መገኘት ለመውረስ አንደኛው ኮንዲሽን ሁለተኛው አንወርዚነስ ማለት ያልተገባ ለመሆን አምስት ምክንያቶችን ደርድረናል ላይክ አንደኛውን ለምንትን የሰውየውን ልጆች ሚስቶች ወይም ከታች ያሉ ወራሾች ምናምን ነገር
ላይ መግደል ወይም አቴምፕትድ ሆሚሳይድ፣ ፔርጁሪ የመሳሰሉ 5 ግራውንዶችን ብቻ ጠቅሰናልና ሶ አንኦሪጂነስ በአጠቃላይ ይሄ ነው።